የትምህርት ለውጥ ስራዎች ከተጀመሩ ወዲህ በየጊዜ የሚነሱ የመምህራን ጥያቄዎች ምላሽ እያገኙ ስለመምጣታቸው በሲዳማ ክልል መምህራን ማህበር የመምህራን መታከሚያ ሆስፒታል ህንጻ ግንባታ መጀመር አንዱ ማሳያ ነው። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የህንጻ ግንባታ የመሰረት ድንጋይ ባስቀመጡበት ወቅት ባስተላለፉት መልእክት የእውቀት አባት የሆነውን መምህርን መደገፍ የትምህርት ጥራት ችግር ለመፍታት ያስችላል ሲሉ ገልጸዋል። የሲዳማ ክልል እንደ ክልል ከተዋቀረ ወዲህ በርካታ የመምህራን ጥያቄዎች ምላሽ እያገኙ እንደሆነም ነው የተናገሩት። ትውልድን የሚቀርጸው መምህር ነው። በዚህ መሰረት ሲዳማ ክልል ከሆነ በኋላ ከመምህራን ጋር አብረን በቅርበት ስንሰራ ቆይተናል። በሰራናቸውም ስራዎች የመምህራን ጥያቄና ፍላጎቶችን በማዳመጥ ከመምህራን ማህበሮቻቸው ጋር ተባብሮ በመስራት ብዙ ጥያቄዎችን በመመለስ ከመምህራን ጋር ተግባብተን ለአንድ ዓላማ መትጋት ችለናል ብዬ አምናለሁ። የክልሉ መምህራን ማህበር መምህራን የጤና አገልግሎት የሚያገኙበት ባለ 12 ወለል ለሆስፒታል ህንጻ ግንባታ ስራ በክልሉ የሚገኙ መምህራን አሻራቸውን ማሳረፍ እንደሚገባ የገለጹት ርዕሰ መስተዳድሩ የክልሉ መንግስትም ለህንጻ ግንባታው 50 ሚሊዮን ብር ድጋፍ እንደሚያደርግና በቀጣይም አስፈላጊውን ድጋፍና ክትትል ያደርጋል ሲሉም አመላክተዋል። መምህራን ለዜጎቹ የሚተጉትን ያህል መንግስታቸውም ለመምህራን ክብር የሚተጋ በመሆኑ አሁን የተጀመረው ህንጻ በታለመለት ጊዜ እንዲጠናቀቅ የክልሉ መንግስትም ከመምህራን ጎን መቆሙን ማሳያ የሚሆን ምናልባት በክልል ደረጃ አሁን የሚጀመር በመሆኑ ለማስጀመሪያ 50 ሚሊዮን ይሄ ስራ በአንድ ጊዜ ተጀምሮ የሚጠናቀቅ ባለመሆኑ 1 2 3 ዓመት ህንጻው እስኪጠናቀቅ በየአመቱ 50 ሚሊዮን ባጀት እየያዝን ህንጻውን አብረን እንሰራለን ብዬ አስባለሁ። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ በበኩላቸው መምህራን ተገቢው አገልግሎት በማግኘት ዜጎችን ለማነጽ እንዲችሉ የመምህራን ማህበር በፋይናንስ አቅም ለመደገፍ የሚያስችል ተቋማት መገንባት ይገባል ሲሉም ተናግረዋል። የተጀመሩ የለውጥ ስራዎች ከዳር ለማድረስ መምህራን ላይ ትኩረት ሰጥቶ መስራት ያስፈልጋል ሲሉም አሳስበዋል። አንዱ የሪፎርም ስራ ብለን ያዝነው ማህበሩን በፋይናንስ አቅም በመገንባት መምህራን ተገቢውን አገልግሎት አግኝተው ለሀገራቸው ለተማሪዎቻቸው ከፍተኛውን ጥረት አድርገው ዕውቀት እንዲለግሱ እንዲያሰለጥኑ 21ኛውን ክፍለ ዘመን የሚመጥን ለውጥ ጋር ራሳቸውን አዘጋጅተው እንዲራመዱ ለማገዝ የሚችል አገልግሎት የሚሰጥ ተቋማትን መገንባት እንደ አንድ ዋና ስትራቴጂና እቅድ ይዞ እየተንቀሳቀሰ ይገኛል። በዚህም መሰረት በአገር አቀፍ ደረጃም ይሁን በየክልሉ ተመሳሳይ ግንባታዎች እንዲኖሩ ተግተን እየሰራን እንገኛለን። የክልሉ መምህራን ከትምህርት ስርዓት ግንባታን ባሻገር የተለያዩ ምሁራንን በማፍራት የገጠርና የከተማ መሰረተ ልማቶችን እንዲሁም ጥራት ያለው ትምህርት ለትውልድ ለማዳረስ እየተጉ እንዳለ የገለጹት የሲዳማ ክልል መምህራን ማህበር ፕሬዝዳንት አቶ ኢያሱ ፍቅሬ ናቸው። የክልሉ መምህራን የረጅም ጊዜ ጥያቄ የነበረው የመምህራን መታከሚያ ሆስፒታል በይፋ የግንባታ ስራ በመጀመሩ ለመምህራን ጥያቄ ምላሽ የሰጠ ተግባር መሆኑን ተናግረዋል። ከ46 ሺህ በላይ መምህራን በአባልነት ይዞ ከ1 ሚሊዮን 30 ሺህ በላይ ተማሪዎችን በትምህርት ገበታ እያስተናገደ የሚገኘው የሲዳማ ክልል መምህራን ማህበር የመምህራን የረጅም ጊዜ ጥያቄ ሆኖ የሰነበተውን የመምህራን መታከሚያ ሆስፒታልና ባለ 12 ወለል ሁለገብ ህንጻ ለመገንባት በያዝነው እቅድ መሰረት የመጀመሪያ ምዕራፍ የሆነው የዲዛይንና የአፈር ምርመራ ስራ በማጠናቀቅ በክቡር ርዕሰ መስተዳድራችን የመሰረት ድንጋይ በማስቀመጥ በይፋ ግንባታ ስራ ለመጀመር ደርሰናል። መላው የሲዳማ ክልል መምህራን እንኳን ለዚህ ለታላቅ ቀን አደረሰን እላለሁ።